ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦች በድጋሚ ተገናኝተናል። ያላችሁ በሣድስ ሚዲያ ዝግጅታችን ላይ ነው። በጣም አስገራሚ መረጃዎችን ይዤላችኋለሁ። ኒኪ ሚናጅን ይመለከታል። ዘረገፈችው አይገልጸውም። በነገራችን ላይ የሚስጥረኛውን ማህበረሰብ ተንኮል እያደረጉ ያሉትን በሙዚቃው ኢንዱስትሪ በፊልሙ ላይ ያለውን ነገር ሁሉ ዘርግፋ ፊት ለፊት ይዛ መጥታለች። I bathed in bleach and plugged my menses with pages from the holy book, but still inside me, coiled deep, was the need to know. Nicki Minaj just lit a match under something the industry has been whispering about for years, and the alleged video proof she dropped has Beyonce fans and conspiracy communities losing their minds right now. እቺ ሰው እንግዲህ ከዚህ ቀደም በጣም ብዙ ዴሞኒክ በሆኑ ሳታኒክ በሆኑ አጋንንታዊ በሆኑ አምልኮቶች በብዙ መልኩ የምትታወቅ እንደሆነች ይታወቃል። ነገር ግን አሁን ደግሞ አስገራሚ ውሳኔ ይዛ እንደመጣች ተናግራለች። ወደ እግዚአብሔር ለመቅረብ ያላትን ጥሪ ያለባትን ነገር በተመለከተ እየገለጸ ትገኛለች። እቺ ሰው የአቋሟን ለውጥ እንዴት ልታመጣ ቻለች? እሱን እንመለከታለን። በጣም ብዙ በሙዚቃው በፊልሙ ኢንዱስትሪ ላይ ከፍተኛ የሆነ ውጥንቅጥ ተፈጥሯል እና ያላጋለጠችው ያልተናገረችው ነገር የለም። በዛ ላይም እየደረሰብኝ ነው ብላለች። የደረሰብኝ ጫና አለ ብላለች። ከዚህ ከሙዚቃው ኢንዱስትሪ አጋንንታዊ ማምለኪያ ስፍራ እንደሆነ እንግዲህ በግልጽ ያሳየችው ነገር እዚህ ጋር እንደምትመለከቱት as they do the ritual tonight አለች። አሁን በሰሞኑ የነበረውን የግራሚ አዋርድን በተመለከተ የአጋንንት ማስመለኪያ ስርዓት ነው ወይም ሪቹዋል ነው፣ አምልኮት የሚፈጸምበት ነው በሚል ነው የተናገረችው። ያም በጣም ከፍተኛ በዛ አካባቢ ላይ ከፍተኛ ውጥንቅጥ ፈጥሯል። God Almighty will reveal himself to them. እግዚአብሔር ለኃያሉ እግዚአብሔር በእነሱ ላይ ራሱን እንደሚገልጥ አምናለሁ የሚለው ሐሳቧን ከተናገረች በኋላ the ritual will backfire on them ይሄ የሚያደርጉት አምልኮት በራሳቸው ላይ ራሱን የቻለ አደጋ ይዞ የሚመጣ እንደሆነ ከተናገረች በኋላ God will not be mocked. God እግዚአብሔር አይቀለድበትም. Blessed is the mighty name of Jesus Christ. የክርስቶስ ኢየሱስ ስም የተባረከ ይሁን አለችና every tongue that rises up against me in judgment shall be condemned and put to shame. Watch በሚል አስቀምጠዋለች ማለት ነው። እንግዲህ በኔ ላይ የተዘነዘረ ማንኛው ክፉ ንግግር በጠቅላላ እንግዲህ የተወገዘ ይሁን የሚል እንደገናም ደግሞ ያፍራሉ በራሳቸው ላይ በኔ ላይ ክፉ የሚናገሩ። ምክንያቱም በጣም ከባድ ጦርነት ውስጥ ገብታለች። በነገራችን ላይ ኒኪ ሚናጅ የምትባለዋ ዘፋኝ ማለት ነው። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። ከነሱ ጋር ከፍተኛ የሆነ ጦርነት ውስጥ እንደገባች እየተነገረ ነው የሚገኘው። ከዛ ነገር ለመራቅ በጣም ከፍተኛ ነገር ነው እየተናገረች ያለችው ኒኪ ሚናጅ። እንግዲህ ምንድነው የተናገረችው? በቅርቡና በሰሞኑ ከተናገረቻቸው ነገሮች መካከል አንደኛው ከእግዚአብሔር ጋር መታረቅን ወይም ደግሞ reignited relationship with God በሚል የተናገረችው አለ። ኒኪ ሚናጅ ከእግዚአብሔር ጋር የነበራት ግንኙነትን እንደገና ማደሷንና ከረጅም ጊዜ በኋላ ከጠፋ የቅርብ ጓደኛዋ እግዚአብሔርን እንደ ቅርብ ከቅርብ ወዳጄ ጋር ተመልሼ ተገናኝቻለሁ ወይም ደግሞ ለመገናኘት ያለች እንደሚሰማት ስሜት ነው የተሰማኝ ያለው በሚል ተናግራለች ከሰሞኑ ማለት ነው። እንደተናገረችው a lot of celebrities worship Satan አብዛኛዎቹ ታዋቂ ሰዎች ሰይጣን አምላኪዎች ናቸው በሚል በግልጽ እዚህ ጋር ያስቀመጠችው ነገር መነጋገሪያ ሆኗል። እሱ ብቻ አይደለም። በተለይም ደግሞ ይሄንን ሰው በተመለከተ በከፍተኛ ደረጃ ጄይዚ የአጋንንት ዋነኛው አስመላኪ መሆኑንም ጭምር ተናግራለች። እነዚህ በጣም በከፍተኛ ደረጃ መነጋገሪያ ጉዳይ ሆነዋል ማለት ነው። እሱም ብቻ አይደለም። እንደተናገረችው ከሆነ ህፃናትን ይወላችሁ እዚህ ጋር ኢት ቤቢስ ላይክ ህፃናትን
ይመገባሉ፣ የህፃናት ደምን ይገብራሉ በሚል በግልጽ አስቀምጠዋለች። በጣም የሚያሳዝን ነገር እንዳለ በሴሌብሪቲው ዓለም ላይ ኒኪ ሚናጅ አጋልጣለች። እንግዲህ በሚገርማችሁ ሁኔታ ከነዚህና መሰል ጉዳዮች አንጻር እቺ ታዋቂ ዓለም አቀፍ ራፐር ያለችው ነገር ከቅርብ ከወዳጄ ከእግዚአብሔር ጋር መልሼ ግንኙነቴን እያደስኩኝ ነው በሚል ተናግራለች። ክብርና ከዛም ከክብር መራቅ ወይም ፌም ኤንድ ዲስታንስ ብላ ተናግራለች። ዝናና የሙዚቃ ኢንዱስትሪው የልጅነት ለእግዚአብሔር የነበረኝን ሙሉ ለሙሉ እንዳጣና ከእግዚአብሔር ጋር የነበረኝን ህብረት እንድተው አድርጎኛል በሚልም ተናግራለች። የእግዚአብሔር ትዕግስት በሚልም ደግሞ የእግዚአብሔርን ጋድስ ፔሽንስ ብላ ተናግራለች። ለአመታት ከእግዚአብሔር ርቄ ብቆይም እግዚአብሔር ግን በትዕግስት ሲጠብቀኝ እንደነበረ የት ነበርሽ የጠበኩሽ ነው ብሎ እንደተቀበላትም ተናግራለች። ጸሎትና ደስታዋን ነው እንግዲህ የተናገረችው እዛ ጋር እንግዲህ prayer brings joy ወይም ጸሎት አሁን ደስታዬ ነው ወይም ደስታ ማግኘው ከጸሎት ነው በሚልም ተናግራለች። አሁን ጸሎት ለሷ ህይወቷ አቅጣጫ የምታስተካክልበት መንገድ ደስታን የምታገኝበትና ከአምላክ ጋር የምትነጋገርበት ዋነኛ መንገድ እየሆነ መጥቷል። በዚህም በግልጽ ተናግራለች። ከዚህ ጋር ተያይዞ እንግዲህ ፕሮክሌሚንግ ጂሰስ ክርስቶስን በተመለከተ በኢየሱስ ስም እንደምታመን ተናግራለች። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አምናለሁ፣ እንደገና ኢየሱስ ክርስቶስ ስሙ የተባረከ ይሁን በሚልም በእምነቷን ይፋ አድርጋ ስለ ክርስቶስ ያላትን ምስክርነት ክርስቶስ በመጨረሻው ዘመን ላይ አሁን ምን ያህል ነፍሳቶቹን በልጆቹን በየቦታው ላይ ያሉትን እግዚአብሔር እንዴት አድርጎ እንደሚሰበስብ የሚያሳይበት ጊዜ መሆኑን ታያላችሁ። ከዛ ውጪ እንግዲህ ሰዎችን ሳይሆን እግዚአብሔርን ማስደሰት ያስፈልጋል የሚለው ንግግሯንም ሰሞኑን አቅርባለች። ፕራዮሪታይዚንግ ጋድ አሁን ትኩረቴ ሰዎችን ለማስደሰት አይደለም ማለት እግዚአብሔርን ለማስደሰት ነው የሚሆነው። በህይወቴ እግዚአብሔርን ቀዳሚ ያደረኩት ነው በሚልም ተናግራለች እንደተሰማው ማለት ነው። ከዛ ጋር በተያያዘ ደግሞ የተሰደዱ ክርስቲያኖችን መደገፍ ወይም advocating for Christians በሚል ተናግራለች። በናይጄሪያ እና በሌሎች ቦታዎች እየተገደሉ እየተሰደዱ ያሉ ክርስቲያኖችን ለመከላከል በጣም ትልቅ ድምጽ ሆናለሁ፣ ሃይማኖታዊ ነጻነት አስፈላጊ ነው የሚለውንም ኒኪ ሚናጅ ተናግራለች። የወጣቶችን ምስክር በተመለከተ advice to use ለወጣቶች የተናገረችው ምክር አለ። ወጣቶች ችግር ሲገጥማቸው መጀመሪያ እግዚአብሔርን እንዲጠሩት እርሱም ሁሉ ጊዜ ወዲያው እንደሚመልስ always answers ነው ያለችው። ስለዚህ ወጣቶች ወደዚህ ትኩረት አድርጉ በሚል ቅን መንፈስ እንዲኖር ለማድረግ ተናግራለች። የምስራች ቃል ወይም ጎስፕል በሚልም በግልጽ የተናገረችው ነገር አለ። ጌታችን ኢየሱስ ክርስቶስ የጠፉትን ወይ ደግሞ ፕሮዲጋልስ ተብለው የሚባሉትን ክፍት እጆቹን ዘርግቶ የሚቀበል ጌታ ነው። ቤዛነት ወይም ሪደምፕሽን ለሰው ሁሉ ልጅ የሚሰጥ እሱ ነው በሚልም ተናግራለች። እውነተኛ ለውጥ እንጂ ፍጹምነት አይደለም በሚልም ደግሞ አሳይታለች። ዳይሬክሽን ኦቨር ፐርፌክሽን በሚል ማለት ነው። ይሄ መንፈሳዊ ጉዞዬ ስለ ፍጹምነት ሳይሆን ስለ ህይወት አቅጣጫ መታረም እና ከእግዚአብሔር ጋር ያለኝን አካሄድ በማስተካከል ላይ መሰረት ያደርጋል በሚል ኒኪ ሚናጅ በግልጽ ተናግራለች ማለት ነው። ከዛ ጋር ተያይዞ እንግዲህ በጣም ብዙ ነገሮች እንደሚከናወኑ ያጋለጠቻቸው ነገሮች አሉ። እቺ ሰው ከዚህ ቀደም እንደሚታወቀው ኒኪ ሚናጅ ማለት በጣም በብዙ መልኩ የሚተች በጣም ብዙ አጋንንታዊ ነገሮችን ስትፈጽም የነበረች ናት። የሮማን ዞላንስኪ አልተር ኢጎ የሚባል በሙዚቃዋ ላይ ሮማን ዞላንስኪ የሚል የቁጣ ስድብን እና ከተፈጥሮ በላይ የሆኑ ነገሮችን የሚያሳይ አጋንንታዊ ባህሪ ያለው አልተር ኢጎ ትጠቀም እንደነበረ ይነገራል። የ2012 ግራሚ አፈጻጸም በተመለከተ ነገሮቿ እንደቀየሩ የሮማን ሃሊዴይ የግራሚ አፈጻጸሟን የጋኔን ማስወጣት ወይም ኤግዞርሲዝም ጭብጥ ሐሳብ ያለውን ነገር ይዛ የቀረበችበት መድረክ እንደነበረ ይታወቃል። ሮማን ሪቬንጅ በሚል ግጥሞቿ ላይ እንደሚታወቀው የንዴትና ያልተለመዱ ድምጾችን የሚያሳይ አጋንንታዊ ስሜት የሚታጅበት ሙዚቃዎችን ስታረግ የነበረችበትን ነገር ዛሬ ላይ ትክክል አይደለሁም እያለች ነው የተናገረች ያለችው። ከጋኔን ጋር የተያዘ ወይም ፖሴሽን ላይ በተመለከተ ኒኪ ሚናጅ በአንድ ወቅት ሮማን የተባለ አካል እሷን እንደሚይዛት ወይም ፖሰስ እንደሚያረጋትና ባህሪዋን እንደሚቆጣጠራት ያቺ መንፈስ እንድትቆጣጠርቻት የተናገረችው ነገር በተመለከተ ይሄ ነገር ትክክል ያለ መሆኑ ነገር ነው አሁን እየተናገረች ያለችው። የካኒያ ዌስት ሞንስተር ዘፈን የሚባል አለ። በዛ ላይ ብራይድ ኦፍ ቻኪ ወይም ቻኪ ሙሽራ በሚል እንግዲህ የአጋንንታዊት ገጸ ባህሪ ይዛዛ በላይታ ላይ የመጣችው በጣም ብዙ ነገሮች አሉ። በነገራችን ላይ ከዚህ ጋር ተያይዞ ነው አሁን ምስጢራዊ የአምልኮ ስርዓቶችም ሳታኒክ ከልትን መወንጀል የጀመረችው ማለት በ2026 አሁን ባለንበት ጊዜ ላይ ኒኪ ሚናጅ እንግዲህ
አንዳንድ አርቲስቶች ህፃናትን የሚገድሉ የሰይጣን አምልኮ ስርዓት ወይም ሳታኒክ ከልት እንደሚፈጽሙ የሚያሳይ ግልጽ የሆነ ያልተለመደ ጽሁፍ ለቃለች። በዚህም ከፍተኛ የሆነ ጩኸት ነው የበረታባት። እሷም እዛ ላይ ስትናገር በከፍተኛ ደረጃ ከፍተኛ ችግር ውስጥ እንደገባች ከዚህ ጋር ተያይዞ በግልጽ አሳይታለች። በኤክስ ገጿ ላይ ባሰፈረችው ጽሁፍ ላይ መሰረት ተደርጎ የኢንዱስትሪው ሴራ ክስን በተመለከተ ኒኪ በሙዚቃው ኢንዱስትሪ ውስጥ ያሉ ተደማጭነት ያላቸው አካላት በሷ ላይ የጥልቅ የሴራ ወይም ሳቦታጅ እየፈጸሙባት እንደሆነ፣ ስራዎቿን ለማዳከም ብዙ ተጽዕኖ እየፈጠሩባት እንደሆነ በግልጽ ተናግራለች። ከዛ ለመሸሽ የምትሄድበት መንገድ ዋጋ ያስከፈላት እንዳለ ተናግራለች። በሙዚቃው ዓለም ውስጥ ያሉ አንዳንድ ሰዎች በሰይጣናዊ አምልኮ ስርዓቱ ህፃናትን መስዋዕት እንደሚያደርጉ፣ በህገወጥ የህፃናት ዝውውር ላይ ተሳትፈው እንዳላቸው፣ ይህም ትክክል እንዳልሆነ እሷም ከዚህ በፊት በገባችባቸው ስህተቶች እነዚህ ነገሮች ትክክል እንዳልሆኑ በግልጽ ተናግራለች። እንደገና የጄይዚ ስምን አንስታለች። ኒኪ ሚናጅ ሮክ ኔሽን ባለቤት የሆነውን የጄይዚን የህፃናት አዳኝ ነው ያለችው ቻይልድ ፕሬዲተር በሚል ተናግረዋለች። ከዛ የእሱና የድርጅቱ አመራሮች ስራዎቿን እንዳይታዩ ያደረጉና አፍነዋት ይህንን ከእግዚአብሔር ጋር ያላት ኔትወርክ እየጨመረ በመምጣቱ ከፍተኛ ዋጋ እያስከፍሏት እንዳሉ በግልጽ እየተናገረች ትገኛለች። የፖለቲካ አቋም ለውጧንም በተመለከተ ዲሞክራቶች ናቸው በከፍተኛ ሁኔታ ይህንን አጋንንታዊ ወይም ሳታኒክ ዓለምን የሚያስተዋውቁ፣ ስለዚህ ከነዚህ ሰዎች ራቁ የሚልና ለሪፐብሊካን ድምጽ የሚሰጥ አይነት እንቅስቃሴ ስታረግ ታይታለች። ከዚህ ጋር ተያይዛ እንደገና አልበም ላለማውጣት መዛቷንም ወይም መናገሯንም ጭምር የተሰመነ የተገኘው የውል ስምምነቷ በድጋሚ ካልተደራደረች በቀር ማለትም ምንም አይነት አጋንንታዊ ኦከልት የሆነ ሰይጣናዊ ነገር በዚህ ውስጥ አይገባም የሚለው ድርድር ካልሆነ በቀር አዳዲስ አልበሞችን እንደማታወጣ በይፋ ተናግራለች። እንግዲህ በየአልበሞቻቸው ላይ እንደሚያደርጉት በግልጽ ይገፏቸውና አጋንንታዊ የሆኑ ዘፈኖችን አጋንንታዊ የሆኑ አምልኮቶች የግድ ማስገባት አለባቸው። ካላስገቡ እንደዚህ አይነት ነገር ላይ ወደዚህ ፊት ለፊት አይመጡም። ስለዚህ ከሷ ጋር እያደረጉ ያሉት ጦርነት በከፍተኛ ሁኔታ እየጨመረ መምጣቱን ተናግራለች። ካርዲቢ የምትባል አለች። እንግዲህ እሷም አሁን በጣም በግልጽ በብዙ መልኩ እየተናገረች ያለችው ነገር አለ። በዚህ ጋር ከካርዲቢ ጋር ከፍተኛ ችግር ውስጥ እንደገባች ተናግራለች። ኒኪ ሚናጅ እንግዲህ ምንም እንኳን ለነዚህ ውንጀላዎች በማህበራዊ ሚዲያ በስፋት ክሱን አውግዛ ባትናገርም ይቺ ዘፋኝ አሁን ባለበት ሁኔታ ግን መንፈሳዊ ነገሮቿን አጉልታ በማሳየት ወደ እግዚአብሔር እየቀረብኩኝ ነው፣ ስለዚህ ያስፈልገኛል ጸሎት የሚባለው ነገር እንደሚያስፈልጋት በግልጽ የሚያስፈልግ የሚታይ እንደሆነ ውድ ቤተሰቦቼ ማየትም ማስተዋልም ይቻላል ማለት ነው። እንግዲህ እቺን ሰው በተመለከተ ከፍተኛ በጣም ብዙ ውጥንቅጦች እየወጡ እየተነገሩ ያሉበት ጊዜ ነው። ህይወቷንና ነፍሷን ግን በጣም እየተከታተሉባት እንደሆነም እየተናገረች ያለችበት ጊዜ ላይ መሆኑን በመጠቆም ይሄንን መረጃ አካፈልኳችሁ። ለምንቃት ዘፈኞችን የምትከተሉ እነሱ እንኳ አጋንንት እንደሆነ እነሱ እንኳ ይሄ ዓለም በጣም የርክስና ዓለም እንደሆነ የሚያሳየው ነገራቸው ነው በግልጽ እየተናገሩ ያሉት ቤተሰቦቼ። ሰዎች በዘፈን ዓለም ላይ ህይወታቸውን አጥምቀው በዘፈን መንፈስ ላይ ተጠምደው የሚያደርጓቸው ነገሮች በጠቅላላ እግዚአብሔር የሌለበት ለርኩሱ ዓለም የሚደረግ አምልኮት መሆኑን ውድ ቤተሰቦቼ ልታቁ ልትጠነቀቁ ይገባል። የዘፈኑ ዓለም ላይ አጋንንታዊ የሆኑት ነገሮች በስፋት የተቀመጡ እንደሆነ ታያላችሁ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በግልጽ የምናውቀው ነገር ቢኖር ዘፈን በመጽሐፍ ቅዱስ ላይ ከፍተኛ ኃጢአት ነው። በመጽሐፍ ቅዱስ ላይ የተቀመጡ ነገሮችን ማሳየት ይቻላል፣ ባጭሩ መጠቆም ይቻላል። ዲያብሎስ መጀመሪያ ላይ የሙዚቃ መሪ የነበረ ነው ከመውደቁ በፊት። በትንቢተ ሕዝቅኤል ምዕራፍ 28 ከቁጥር 13 ላይ እንደተገለጸው ሰይጣን ወይ ሉሲፈር የሚባለው ሳይወድቅ በፊት በእግዚአብሔር ፊት የነበረ ውብ ፍጡረት እንደነበረና መለከቶችንና ከበሮች ወይም እነዚህ ቲምብርለስ እና ፓይፖችን የስራ አካሉ እንደነበሩት ይናገራል። ይህም የሙዚቃ እንዴት እንደሚጠቀምበት ሙዚቃንም እንዴት እንደሚያቀም ጭምር ይሄ ያሳያል። በሁለተኛ ደረጃ በመጽሐፍ ቅዱስ ላይ ከተቀመጡት ነገሮች መካከል በትንቢተ ዳንኤል ምዕራፍ 3 ከቁጥር 5 ከ7 ላይ ሙዚቃ ለጣዖት አምልኮ ጥቅም ላይ እንደሆነ ታያላችሁ። ንጉስ ናቡከደነጾር የወርቅ ምስሉን እንዲሰግዱለት ህዝቡን ሲጠራ የተለያዩ ሙዚቃ መሳሪያዎችን በመጠቀም አምልኮት ያስፈጽም እንደነበረ ለርኩሳኖቹ እዚህ ቦታ ላይ ያሳያቸዋል። በሶስተኛ ደረጃ ሙዚቃ አጋንንትን ይጋብዛል ያስወጣልም። በአንደኛ ሳሙኤል ምዕራፍ 16 ከቁጥር 23 ላይ ማየት ይችላላችሁ። ዳዊት በበገና ሲጫወት ከሳኦል ላይ ክፉ መንፈስ ይርቅ እንደነበረም ያሳያል። የእግዚአብሔር ቅድስና የእግዚአብሔር አምልኮት አጋንንትን እንደሚያስወጣ ታያላችሁ። መርህ ወይም ፕሪንሲፕሉም ደግሞ ይሄ ነው። መንፈሳዊ መዝሙሮች አጋንንትን ማባረር ከቻሉ
አጋንንትንም ደግሞ በተቃራኒው መሳብ እንደሚችሉ በግልጽ ታያላችሁ ማለት ነው። እዚህ ላይ ዘፈን ሲሆን አጋንንትን ይስባል፣ መዝሙር ሲሆን አጋንንቶችን ያሳድዳል። በአንደኛ ሳሙኤል ምዕራፍ 16 ከቁጥር 23 ላይ የምታዩት ይሄንን ነው። ከዛ ውጪ እንግዲህ ከአጋንንት ጋር የተያያዘ የሙዚቃ ታሪክም አለ። በመጽሐፍ ቅዱስ ላይ እንደተቀመጠው የቃየል ዘር የሆኑት ሙዚቃን በማግኘታቸው ሙዚቃ ወይም ዘፈን በክፉ ሰዎች ዓላማ ውስጥ ገብቶ እንደነበረ መጽሐፍ ቅዱስ ላይ ይጠቁማል። የሞኞች ዜማ ወይም አስቂኝ ዘፈን የሚባል አለ። በመጽሐፍ መክብብ ምዕራፍ 7 ከቁጥር 5 ላይ ከጠቢብ ተግዛጽ ይልቅ የሰነፎች ዝማሬን መስማት ይሻላል በማለት የሰነፎች ወይም ደግሞ የክፉ ሰዎችን ዜማ ዘፈንን ለጥፋት እንደሚዳርግም ያስጠነቅቃል ማለት ነው። ልብ በሉ ውድ ቤተሰቦቼ። ስለዚህ አሁን ላይ የምታዩቸው የነዚህ አጋንንት ሰዎች የሚያደርጓቸው ዘፈኖች በጠቅላላ ከጠቢብ ተግሳጽ ይልቅ የሰነፎች ዜማ ዘፈን ኦልሞስት እንደሆነ እዚህ ላይ ታያላችሁ ማለት ነው። ከዚህ ጋር ተያይዞ በአምስተኛ ደረጃ የሞኞች ወይም የሰነፎች ዜማን በተመለከተ ዘፈንን በመጽሐፍ መክብብ ምዕራፍ 7 ከቁጥር 5 ላይ ይጠቅሰዋል። ዘፈን እንደሚናገረው እዛ ላይ የሰነፎች ዜማ ወይም ዝማሬ ብሎ ያስቀምጠዋል። ይሄን አጋንንታዊ ተግባርን መጽሐፍ ቅዱስ ይገስጸዋል። እንግዲህ በስድስተኛ ደረጃ ዘፈን ለፍትወትና ኃጢአት መነሳሳት እንደሚሰራ በዘጸአት ምዕራፍ 32 ከቁጥር 18 እስከ 25 ማየት ትችላላችሁ። እስራኤላውያን የወርቅ ጥጃ ሲያመልኩ በዘፈንና በዳንስ ወደ ኃጢአት በተለይም ወደ ጾታ ብልግና ይዘው ይመራቸው እንደነበረም እዛ ጋር ትመለከታላችሁ። ልብ በሉ ውድ ቤተሰቦቼ። እዚህ ጋር ሌላኛው ዘፈን ለፍትወትና ለኃጢአት መነሳሳት የሚዳርግ መሆኑን ማየት ትችላላችሁ። በዘጸአት ምዕራፍ 32 ከቁጥር 18 እስከ 25 እስራኤላውያን የወርቅ ጥጃ ሲያመልኩ በዘፈን እና በዳንስ በኃጢአት በተለይም ደግሞ ጾታ ብልግና በማበረታታት ይጠቀሙበት እንደነበረ ቅዱስ መጽሐፍ ይነግረናል። ሌላኛው በሰባተኛ ደረጃ ዘፈን የስነ ልቦናና የመንፈስ መግቢያ በር ሆኖ እንደሚያገለግል መጽሐፍ ቅዱስ ያሳየናል። ዘፈን አእምሮና የልብን በሮች አታሎ መክፈት ይችላል። ስለዚህም ዓለማዊና ኃጢአትን የሚያወድሱ ግጥሞች አጋንንታዊ መንፈስን በትክክል ከፍተው ሊጋብዙ እንደሚችሉ ቅዱስ መጽሐፍ ላይ ይነግረናል። ይህንን በትክክል መጽሐፍ ቅዱስን ስናጠናው እናገኘዋለን። በስምንተኛ ደረጃ የጣዖት መስዋዕትነት እንደሆነ በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 20 ላይ ታያላችሁ። አሕዛብ የተሰዉትን ጣዖት ወይም ለአጋንንት እንደተሰዋ እንጂ ለእግዚአብሔር እንዳልሆነ በዛ ቦታ ላይ ይጠቀሳል። ለእግዚአብሔር ያልተሰዋ ዘፈን ለእግዚአብሔር የማይሰዋ ነው። ዘፈን እንደምታውቁ ለአጋንንት የሚሰዋ ነው። ሙዚቃም ለሌሎች አማልክት የሚቀርብ ከሆነ ኃጢአት እንደሆነ ደግሞ ታያላችሁ ማለት ነው። ይሄም መስዋዕትነት በትክክል እግዚአብሔር የሚቃወመው ነገር እንዳለው ታያላችሁ። ይህንንም በትክክል ታስተውላላችሁ። በዘጠነኛ ደረጃ ክፉ ሙዚቃ የጥፋት መንገድ እንደሆነ መጽሐፍ ቅዱስ ያሳየናል። ዓለማዊ ሙዚቃዎች፣ ዘፈኖች ወደ ጥፋት በሚመራው ሰፊ መንገድ ላይ ሰዎችን እንደሚመራና ስሜትን እንደሚቀሰቅስም መጽሐፍ ቅዱስ ያስጠነቅቃል። እንግዲህ ከዛ ጋር ውጪ ደግሞ የዘፈን ተጽዕኖን ጭምር መፈተሽ እንደሚያስፈልግ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 21 ላይ ሁሉን ፈትኑ መልካሙን ያዙ ይለናል ማለት ነው። ስለዚህ ፈትነን ውድ ቤተሰቦቼ የምንሰማውን ዘፈን ግጥሙን መፈተን አለብን፣ መንፈሱን መፈተን አለብን። የእግዚአብሔር ቃል እንደሌለበትና እንዳለበት የእግዚአብሔር ቃል ያለበት እግዚአብሔርን የሚያወድሱ መዝሙሮች እንዳልሆኑ ከተረዳን ለሰው ለፍጥረተ ዓለም ለርኩሶች የሚደረግ ነገር ከሆነ አጋንንታዊ ነገር እንደሆነ ልንረዳ ይገባሉ ውድ ቤተሰቦቼ። ስለዚህ መዝሙር ማለት ለእግዚአብሔር የሚቀርብ ዝማሬ ነው። የእግዚአብሔርን ክብር፣ የእግዚአብሔርን ማንነት፣ የእግዚአብሔርን ኃይሉን፣ የእግዚአብሔር ማንነቱን ወርሺፕ የሚያደርግ ነው። ነገር ግን ዘፈን በሚሆንበት ሰዓት ላይ ደግሞ በግጥሙ ላይ የሚቀመጠው ለሰው የሚደረግ አምልኮ የሚመስል ተግባር በጠቅላላ ኃጢአትና በደል ነው። ይህንና መሰል ጉዳዮችን እቺ ሰው እንደገባት ታያላችሁ። ኒኪ ሚናጅ ይሄ የሚደረገው ነገር እርኩሳዊ መናፍስታዊ ተግባራት ዓለሙን በጣም ዶሚኔት እያደረገ የሙዚቃው ኢንዱስትሪ እየተቆጣጠረ ስለሆነ ከዛ ህይወቴን እያገለልኩ እየወጣው ነው በሚል በግልጽ አሳይታለች። እግዚአብሔር እንዲረዳት በየቤተ እምነታችሁ እንደነዚህ አይነት ተጽዕኖ ፈጣሪዎች ወደ እግዚአብሔር መንግስት የሚመጡ ከሆነ ወደ እግዚአብሔር መንገድ የሚመጡ ከሆነ በትክክለኛ መነግራችሁ እግዚአብሔር በጣም ትልቅ ኃይልን በፍጥረቱ ዓለሙ ላይ ያደርጋል ማለት ነው። ስለዚህ ይሄ መረጃ ላካፍላችሁ ወደዱ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴንሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል።
ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ።